ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የባርሴሎናን ጉዳይ እንመልከት። በቅርብ ጊዜ ከፈጸማቸው ስኬታማ ዝውውሮች መካከል አንዱ የዩአን ጋርሻ ጉዳይ ነው። ይሄ ተጫዋች እንግዲህ ጥሩ ጊዜን እያሳለፈ ይገኛል በባርሴሎና። በተለይ ደግሞ በዛ ብዙ ትርምስ ነበር አይደል? እዛ ግብ ጠባቂዎች አካባቢ ብዙ የሚነሱ አጀንዳዎች ነበሩ፣ ግን እሱን ያረጋጋበት መንገድ ማስደናቂ ነው። እናንሳይን ጉዳይ አጥሩ ማጣቀሻ የሚሆነው በቀደም በስታዲዮ ላ ሴራሚካ ከቪያሪያል ጋር የነበረው ጨዋታ ነው። በቀደም ሳነሳ እንደነበረው እንደ ፐርፎርማንስ ጥሩ ፐርፎርማንስ የነበረ አይመስለኝም። በተለይ ከሬናቶ ቬጋ በቀይ መውጣት በፊት 11 ለ11 በነበሩበት ጊዜ ይሄ ግብ ጠባቂ ያዳናቸው አንዳንድ በጣም አስደናቂ ሙከራዎች ነበሩ። አሰልጣኙ በቅርብ ጊዜ ብዙ ጨዋታዎች አድርገናል፣ ቡድኔ የተዳከመ ይመስላል፣ እንደው ሜንታሊቲያችን የቡድኑ መንፈስ ነው ጨዋታው እንድናሸንፍ ያደረገን እንጂ በፐርፎርማንስ ጥሩ አልነበርንም የሚል አስተያየት ሰጥተዋል። ግን ለማሸነፍ ምክንያት የሆናቸው አንደኛው ከዛ ቀይ ካርድ በፊት ይሄ ግብ ጠባቂ ያዳናቸው አስደናቂ ሙከራዎች ናቸው። 5 ሙከራዎችን በዛ ጨዋታ ላይ አድኗል። ያው ቪያሪያል አደገኛ ቡድን ነው። በዚህ ውድድር ዘመንም በሜዳው አንድም ጨዋታ አልተሸነፈም። ያው ተቃርኖች አሉት። በቻምፒየንስ ሊግ ደካማ ውጤት ያለው ቡድን ነው። በኮፓ ዴል ሬይ ባለፈው ተሸንፎ ከውድድር ውጭ ይሆናል። ግን በላሊጋ እንግዲህ 3ኛው ቡድን የነበረው ይሄ ግብ ጠባቂ ግን እንደዚህ አይነት ነገር ሲያደርግ ለመጀመሪያ ጊዜ አይደለም። የውድድር ዘመኑ ከተጀመረበት ጊዜ ጀምሮ ባርሴሎና በቅርብ ጊዜ ከፈጸማቸው የተሳኩ ዝውውሮች መካከል አንዱ ሊሆን እንደሚችል ምልክት ነበር እና በዚህ አመት 80.6% ሙከራ የማዳን ስኬት አለው። ለምሳሌ የሪያል ማድሪድ አዳኝ አድርገን እንደምንቆጥረው አለ አይደል? አዳኝ ስል ሙከራዎችን ብዙ የሚያድን ስለሆነ በኮርቷና በኤምባፔ ነው ያለው ከሞላ ጎደል ሪያል ማድሪድ አሁን ያለበት ርቀት ላይ ጭምር የተገኘው። ኮርቷ የሚገርሙ ተአምራዊ ሙከራዎችን ያድናል፣ ግን በ5% ፖይንት ፐርሰንቴጅ ያነሰ ነው። 75% የሙከራ ማዳን ስኬት ነው ያለው ኮርቷ። ይሄኛው ጆዋን ጋርሲያ 80.6% ነው እና 50% በሚሆኑት ጨዋታዎች ላይ ጎል ሳይቆጠርበት ወጥቶ ነው። ባርሴሎና ያለፉትን 3 ተከታታይ ጨዋታዎች 2-0 2-0 2-0 ነው ያሸነፈው። ባርሳ ብዙ ጎል ይቆጠርበት አንደኛው የኮፓ ዴል ሬይ ዝቅ ካለ ቡድን ጋር ቴር ሽቴገን በተሰለፈበት ጨዋታ የተገኘ ድል ነው። ግን ጋርሲያ ከመጣ በኋላ አንደኛ የባርሴሎና አጫዋት ራሱ የእንደዚህ አይነት ግብ ጠባቂ ካራክተሪስቲክስ ይፈልጋል። አሁን ቮይቼክ ቼዝኒ በጣም ጥሩ ግብ ጠባቂ ነው፣ በእግሩም ሲጫወት ለክፉ አይሰጥም። ግን እንደ ጆዋን ጋርሲያ አይነት የስዊፐር ኪፐርነት ችሎታ ያለው አይደለም። ከራሱ ሳጥን እየወጣ በሀይላይን ይጫወት የለ። ስለዚህ በመጨረሻ የተከላካይ መስመርና በግብ ጠባቂው መሀል ሰፊ ክፍተት መኖር የለበትም። ጋርሲያ በ5ቱ የአውሮፓ ሊጎች ከራሱ የፍጹም ቅጣት ምት ሳጥን በብዙ የመከላከል ተግባራት ውስጥ የሚሳተፈው ቁጥር 1 ግብ ጠባቂ ነው። ዲፌንሲቭ አክሽን በየጨዋታው 4.6 የመከላከል ወጥቶ ክሊር የማድረግ ወጥቶ የመጥረግ እንደዚህ አይነት የመከላከል ኃላፊነት ከመደበኛ የግብ ጠባቂ ኃላፊነት ሙከራ ከማዳንም ውጪ እንደዚህ እንደ ባርሴሎና አይነት ኦልሞስት 50 ሜትር ወደፊት 56 ሜትር ወደፊት ተጠግቶ የሚከላከል በኦፍሳይድ ላይ የሚጫወት ቡድን ሲሆን የእንደዚህ አይነት ግብ ጠባቂ መኖር በጣም አስፈላጊ ነው። አንዳንድ ጊዜ ትልቅ ሚስማች ይሆናል። ለምሳሌ በኤስፓኞል እንደዚህ አልነበረም። የቡድኑ የመከላከል መስመር የበለጠ በሎወር ብሎክ የሚጫወት በሚድ ብሎክ የሚጫወት አይነት ቡድን ነው የነበረው እና እንዴት አዳፕት ያደርጋል ነው አንዱ ትልቁ ጥያቄ ነበር። አንዳንድ ግብ ጠባቂዎች እንደዚህ ይሆንባቸዋል። ለምሳሌ ለረጅም ጊዜ የቼልሲ የግብ ጠባቂዎች ሌጀንድ ነበር ፔተር ቼክ እና ቼልሲ ሁልጊዜም በሞሪኞም ስር በሌሎችም አሰልጣኞች ስር በሚድል ብሎክ ነበር ይከላከል የነበረው። በነ ቴሪና በቼክ መካከል ሰፊ ስፔስ አልነበረም። በጣም ተቀራርበው ነበር የሚጫወቱት። በጣም የተቸገረው በቼልሲ ውስጥ አንድሬ ቪያስ ቦዋስ በመጡ ጊዜ ነው። አንድሬ ቪያስ ቦዋስ መጡና ቼልሲ በሀይ ዲፌንሲቭ ብሎክ ነው የሚጫወተው ብለው ወሰኑ። ለነ ቴሪም አስቸጋሪ ነበር። ቴሪን 40 ሜትር ተከላከል ማለት በተለይ ደግሞ በዛ እድሜው አስቸጋሪ ነበር። ለፔተር ቼክም ግን ድንገት 30ዎቹን አጋማሽ እየተቃረበ ባለበት ጊዜ ስዊፐር ኪፐር ሁን ማለት በጣም አስቸጋሪ ነበር
እና ቼልሲ ብዙ ጎሎች ይቆጠሩ ያለመደበትን ያህል ብዙ ጎል መቆጠር ጀመረ። አሰልጣኙ ብዙ ጊዜ አልቆየም። በዚህ ምክንያት ብቻ ሳይሆን እነ ድሮግባንም እነ ምናምንም ነካካና አመጹበት እና ጆን ሆቢ ሚኬል እንደሚለው በማግስቱ በኮባም ሮማን አብራሞቪች በሄሊኮፕተራቸው መጡ። ሄሊኮፕተሯ ያንን ንፋስ የመቅዘፍ ድምጽ ስታሰማ የሆነ ሰው ሊባረር ነው እና ቪላስ ቦዋስ ነው የተባረሩት። ወደ አርሰናልም ሲመጣ ግን በቼልሲ ያሳየውን ብቃት መድገም የቸገረው አንደኛው ምናልባት ፖስት ፒኩ ላይ ስለነበር የብቃቱ መውረድ ዘመን ላይ ስለነበር ሊሆን ይችላል። ዋናው ምክንያት ግን የቬንገር አርሰናል ልክ እንደ ቪላስ ቦዋስ በሃይ ዲፌንሲቭ ብሎክ ነው የሚከላከለው። ስለዚህ ለግብ ጠባቂዎች አንዳንድ ጊዜ እንዲህ አይነቱን ዲፌንሲቭ ላይን አዳፕት ማድረግ ቀላል አይደለም ማለት ነው እና ጆዋን ጋርሲያ ያንን አዳፕት ያደረገበት መንገድ በጣም አስደናቂ። ከራሱ ሳጥን ውጪ ብዙ በመከላከል አክሽን ውስጥ የሚሳተፈው በ5 የአውሮፓ ሊጎች ውስጥ ያለው ግብ ጠባቂ እሱ መሆኑ ለባርሳ ጨዋታ በትክክል የተስማማ ለቴር ስቴገን አልጋ ወራሽነት የሚሆን ተጫዋች መሆኑን ያሳይሻል። እና ደግሞ ባርሴሎና ውስጥ አንድ ባህል አለ። አንዳንድ ጊዜ በኤክስትራቫጋንዛ የሚታወቁ ሮናልዲኞ፣ ኔይማር አይነት ተጫዋቾች ቢኖሩም ዝላታን ኢብራሂሞቪች እንደሚላቸው ትንንሽ ክለቡ የሚሰጣቸውን ኦዲ መኪና የሚነዱ ተማሪዎችን ይመስሉ ይላቸዋል እና ትልቅ ካራክተር ብዙም አይወደድበት ይላል። ጠቅላላ እውነት መሆኑን አላቅም። የተቀናጣ ላይፍ ስታይል የማይፈቀድበት ክለብ አይመስለኝም፣ ግን እንደዛ ይላል። ከፔፕ ጋር መጣላት ስጀምር አለ የራሴን ላምቦርጊኒ ይሁን ፖርሼ የሆነ መኪና ይመጥ የእሱ ቦታ ነው ያቆምኩት ይላል። እንደሱ እንደሆነ አላቅም፣ ግን እንደሱ እንደሚለው የተማሪ አይነት ካራክተር ያላቸው ከሆነ የባርሴሎና ተጫዋቾች ጆዋን ጋርሲያም ልክ እንደዚህ እጁ ላይ ንቅሳት የሌለበት ጸጉር የሚያስተካክል ሰው እንኳ ያልቀየረ ምና ይሏል። ኤልሙንዶ በጣም ትሁት ነው፣ ወደ ባርሴሎና ሄጅ ያለው ስለዚህ አዋዋሌንም ሄር ድሬስ የሚያደርገኝንም ሰው ቀይራለሁ ምናምን አላለም ይላል። ያደረገው ነገር ከባርሴሎና የከተማውን ብርት ልምምድ ሜዳ ወዳለበት ስዌተት ዴፖርቲቫ ቤት መቀየር ብቻ ነው እና ላይፍ ስታይሉ ያው ነው፣ ዝምተኛ ነው፣ ጭምት ነው፣ እጁ ላይ ንቅሳት የለውም፣ የስራ ሰው ነው እንደዚህ ይላል። ለዚህ ለባርሴሎና በትክክል የተስማማ ነው ብሎ ደግሞ በካራክተርም እንደዛ ሲያደንቀው ሰምቻለሁ። እና በዚህ ውድድር ዘመን ብዙ ሙከራዎችን እንዲቆጠርበት ከሚጠበቁ የጎሎች ቁጥር በታች የተቆጠረበት ተጨማሪ ነው። 3.4 ጎል ገደማ ሊቆጠርበት ይችል ነበር ጋርሲያ ባይሆን አንድ አማካይ ስፍራ ላይ ያለ ግብ ጠባቂ እንዲቆጠርበት የሚጠበቁ ጎሎች አሉ። በዚህ ከኦንዤ፣ ከላትሲዮ፣ ከኦቪዬዶ፣ ከሮማነ፣ ከማርሴይ ግብ ጠባቂዎች ጋር ቶፕ 5 ውስጥ ያለ በጣም አስደናቂ ውድድር ዘመን እያሳለፈ ያለ ግብ ጠባቂ ነው። ባርሳ በእርግጥ በቅርብ ዓመታት ብዙ ዝውውሮች አላደረገም። እንደምታውቂው በፋይናንሻል ገደቡ ምክንያት ኦልሞን የሆነ ጊዜ ራሽፎርድን በውሰት ጆዋን ጋርሲያ ብቻኛው ገንዘብ የወጣበት ፈራሚ ምናምን ሆኖ ስለሆነ የመጣው በቅርብ ጊዜ ብዙ ዝውውሮች ስለሌሉ ለማነጻጸር በጣም ያስቸግራል። ግን ምንም ጥያቄ የለውም የቡድኑ ጥራት ላይ ትልቅ ልዩነት ያመጣ። አሁን እነዛ 3 ምናምን ጎሎች ቢቆጠሩ ኑሮ ሜቢ ባርሴሎና የላሊጋው መሪ አይሆንም ነበር ማለት ነው። ግን እሱ ደግሞ ሜዳ ውስጥ ባልነበረበት ጊዜ ባርሳ ላይ የተቆጠሩ ብዙ ጎሎች ነበሩ። ሜቢ በነዛ ጨዋታዎች ላይ ቢሳተፍ ኖሮ የባርሳ የነጥብ ማርጅን ሜቢ ሊሰፋ የሚችል ነበር። አናውቅም፣ የማይታወቁ ቫሪየብሎች ናቸው። አርሰናል በጥብቅ ይፈልገው ነበር። እንደምታውቂው ኤስፓኞል በሁለተኛው ዲቪዚዮን በነበረበት ጊዜ ጭምር ነው አርሰናል ሚኬል አርቴታ ወደ አርሰናል ሊያመጣው ይፈልግ የነበረው። አሁን እኔ ለስፔን ብሔራዊ ቡድን በሚቀጥለው ኢንተርናሽናል ብሬክ ጊዜ ካልተጠራ እገረማለሁ። በእርግጥ በቅርብ ቀናት ሉዊስ ደላፎይንቴ ተጠይቀው ነበር መጠራት የለበትም ይሆን ይሄ ግብ ጠባቂ አሁን እንደዚህ አይነት የውድድር ዘመን እያሳለፈ ምናምን ሲሏቸው ኡናይ ሲሞን አንዲስፒዩትድ ቁጥር 1 ነው፣ ግን አይታችሁ እንደሆነ ራያ ሁለተኛ ግብ ጠባቂያቸው ነው የአርሰናሉ ግብ ጠባቂ። እሱም በጣም ግሩም የውድድር ዘመን ነው እያሳለፈ ያለው። ለምሳሌ እኔ አሌክስ ሮሜሮን ወይም የቼልሲውን ግብ ጠባቂ ሮበርት ሳንቼዝን ጭራሽ ቡድኔ ውስጥ አልጠራቸውም እኮ እና 6-7 ቶፕ ክላስ ግብ ጠባቂዎች አሉኝ ጊዜው ሲደርስ እናያለን በሚል አስተያየት ሰጥተዋል። ግን አሁን ያ ዘመቻ አለ፣ ለስፔን ብሔራዊ ቡድን መጠራት አለበት፣ በጣም የላቀ ጥራት ያለው ግብ ጠባቂ ነው በሚል ስለዚህ በ4 ነጥብ ርቀት መምራት መጀመራቸውም ዋናው ምክንያቶቹ መካከል አንደኛው እርሱ ነው። በቅርብ ጊዜ የባርሴሎናው አሰልጣኝ ሃንዚ ዲተር ፍሊክ ከዓለም ምርጥ ግብ ጠባቂዎች መካከል አንደኛው ብለው አድንቀውታል። 25 ሚሊዮን የከፈሉበት የውል ማፍረሻውን ለኤስፓኞል እና እሱን አስፈረሙና ቮቼክ ቼዝኒም በማርቤያ ነው በማዮርካ ወይም በኤቢዛ ብቻ ጓንት ሰቅያለሁ ብሎ ሲጋራውን ያቦነነ በነበረበት ጊዜ ነው የተደወለለት ቴር ስቴገን ከተጎዳ በኋላ
አሁን እሱ እንደ ለቁጥር ሁለትነት በጣም ጥሩ ሜንተር ነው ብሎ ስላመኑ ቴር ስቴገን መሰለፍ አለብኝ ብሎ ነው የሚያስበው። ኦፍ ኮርስ የባርሴሎና ማንበል ነው። ከአውሮፓ ምርጥ ግብ ጠባቂዎች መካከል እስከ ቅርብ ጊዜ ድረስ አንዱ የነበረ ነው። በቀደም ግን ለምሳሌ ከጓዳላህራ ጋር መሰለኝ የተጫወቱት እና ከዛ ጨዋታ በፊት ዛሬ ማርክ አንድሬ ቴር ስቴገን ይሰለፋል። የኔ ቁጥር አንድ ግን ጆዋን ጋርሲያ ነው በላው ምንም የቁጥር አንድነቱ ጉዳይ ጥያቄ የሚነሳበት እንዳልሆነ ተናግረዋል። ቮይቼክ ቼዝኒ ኮንትራቱን ከፈረመ በኋላ አሁን አይደለም አምናም ስመጣ የቴር ስቴገን ተጠባባቂ ልሆን ነበር፣ አሁንም የጋርሲያ ተጠባባቂ ነኝ፣ እንዲያውም ጋርሲያን ሜንተር ማድረግ ፈልጋለሁ ብሏል። ለአርሰናል፣ ለሮማ፣ ለጁቬንቱስ የተጫወትኩ ከፍተኛ ልምድ ያለኝ በመሆኔ ምክንያት እሱን ሜንተር ማድረግ እችላለሁ የሚል አስተያየት ሰጥቷል። እና ባለፈው የውድድር ዘመን በላሊጋ አንደኛ ነበረ ብዙ ሙከራዎች በማዳን በ38 ጨዋታዎች 146 ሙከራዎች ያዳነ በስታቲስቲክስ የላሊጋው የአመቱ ምርጥ ግብ ጠባቂ የነበረ ሊቆጠርበት ይችል ከነበረ ጎል 7.5 ተጨማሪ ጎሎች እንዳይቆጠሩ መከላከል የቻለ ነው። እስካሁን ድረስ ምናልባት ብቸኛው አሉታዊ ነገር ወደ ባርሳ ከመጣ በኋላ 52 ቀን 11 ጨዋታ ከሜዳ ያራቀው የጉዳት ነገር ነው። ከተመለሰ በኋላ ወዲያው የመጀመሪያ አሰላለፍ ውስጥ እንዲካተት 9 ጨዋታ 11 ጨዋታ 9 ጨዋታ ያኔ ሰርጀሪ ሁሉ አስፈልጎት ነበር፣ ቀዶ ሕክምና ሁሉ አስፈልጎት ነበር እና በባርሴሎና ሜዲካል ስታፍ ውስጥም አነስተኛው ቦዲ ፋት ያለው ተጫዋች እሱ ነው። ስለዚህ በጣም ጠንካራ ሰራተኛ ነው። ሰውነቱ ስብ የለም እና በጣም ዲሲፕሊንድ ነው። የቮይቼክ ቼዝኒና የእሱ ልዩነት ለማሳየት ያህል ቮይቼክ ቼዝኒ ወደ ባርሰሎና አሁን ከጋርሲያ መጎዳት በኋላ ፕሪቨንት ያደረገው ወይም ሊቆጠር ይችል የነበረ ግን ግብ ጠባቂው እንዳይቆጠር ያደረገው የጎል መጠን ካይ ስቲል ፖዚቲቭ ነው 0.22 ፕላስ፣ ይሄኛው ግን 3.4 ነው። ስለዚህ ልዩነቱ በጣም ሰፊ ነው። ያው የጨዋታዎቹን ባህሪ መጠኑን ምኑን መረዳት ያስፈልጋል። በ15 ጨዋታዎች 14 ጎል የተቆጠረበት ጋርሲያ ያኛው ቮይቼክ ቼዝኒ ግን 59% ሙከራ የማዳን ስኬት ነው ያለው። የጥራታቸው ልዩነት በጣም ከፍተኛ ነው። አሁን እንግዲህ ከተወሰነ አፍታ በኋላ የተወሰኑ ቀናትን ከወሰዱ በኋላ የኃይለኛ ግለት ያለው አንድ ጨዋታ ያደርጋል ባርሰሎና በአርሲዲ በሚባለው በኮርኔያ ከኤስፓኞል ጋር ይጫወታሉ እና የጄኔራሊታት ነው የሚባለው የስፔን ፖሊስ እዛ ጨዋታ ላይ የሀይ ሪስክ ጨዋታ ነው ተብሏል። የኤስፓኞል ደጋፊዎች እየተዘጋጁለት ነው ገና ካሁኑ። ከኤስፓኞል ወደ ባርሴሎና መዘዋወር ቀላል ወይል ሲደርስ እናይበታለን አለ በቀደም። ከኤስፓኞል እንቅልፍ ማጣበት አይደለም አሁን ሪቻርጅ ነው ማድረግ ምፈልገዋል። እዛ ጨዋታ ላይ ግን ምንም ጥያቄ የለውም ኳስ በነካ ቁጥር የሚኖረውን ተቃውሞ መገመት ትችላለች። እንዲያል በጣም መራር አይደሉም እኔ እስከማውቀው ድረስ ኤስፓኞልና ባርሴሎና ማለት ደርቢ ነው፣ ኃይለኛ ደርቢ ነው። እንዲያውም ታስታውሽ እንደሆነ የቻቪ ቡድን እኮ ዋንጫውን በወሰደበት ጊዜ እዛ ሜዳ ውስጥ በስርዓት ሴሌብሬት ማድረግ ደጋፊዎቹ ወረሩት ሜዳውን። ኤስፓኞል የወረደበት ባርሴሎና ሻምፒዮን የሆነበት እና በመውረዳቸው ምሬት አላቸው። በማይወዱት ባርሴሎና ተሸንፈዋል። ስለዚህ ሁለቱ ሲደምር ኃይለኛ ወረራ ተፈጸመ ሜዳ ውስጥ። አንዳንድ ተጫዋቾች ሮጠው ነው ወደ መልበሻ ክፍል የገቡት እና በቅርብ ጊዜ የሆነ እንደዚህ አይነት ስሜት አለ። አምናም ሻምፒዮን መሆናቸውን ያረጋገጡት በዚሁ ሜዳ ላሚን ያማል ያንን በጣም አስደናቂ ጎል ካስቆጠረ በኋላ ነበር። አሁን ኤስፓኞል በዚህ አመት የሚገርም ሲዝን ነው እያሳለፈ ያለው። አሁን እርግጠኛ አይደለሁም ግን በቀደም ቢልባውን ስላሸነፉ ቶፕ 6 ውስጥ ያሉበት መሰለኝ ከረጅም ጊዜ በኋላ ነው። ግን እኔ ለምሳሌ ማን ነው ኢቫን ዴላ ፔኛ የሚባል አንድ ትንሹ ጠንቋይ ነው ምናምን የሚሉት አንድ ተጫዋች ነበራቸው። ምትሃተኛ ነው እና ከባርሴሎና ወደ ኤስፓኞል ሲሄድ እና ከኤስፓኞል ጋር ሲመለስ የባርሴሎና ደጋፊዎች አጨብጭበውለት ነበር። የባርሴሎና ደጋፊዎች ጋር እንደዚህ አይነት መራርነት ብዙ ያለ አይመስለኝም፣ ግን በኤስፓኞል በኩል በጣም ተቆጥተዋል እና ለዛ ጨዋታ እየተዘጋጁ ነው። ለየት ያለ ካራክተር እንደሆነ የምታውቂው ከሌሎች የኳስ ተጫዋቾች ለየት ያለ ነው ይላሉ። ለምሳሌ ብዙ ተጫዋቾች ወዴት ነው እረፍት ሲኖራቸው መሄድ የሚፈልጉት? ወደ ባህር ዳርቻ። ስፔን ደግሞ ብዙ የባህር ዳርቻዎች አሏት። እሱ ግን እንደ መናኝ ወደ ተራራ መሄድ ይፈልጋል ይሉታል። ተራራ ላይ ሄዶ ነው የረፍት ጊዜውን የሚያሳልፈው እና በጣም ለየት ያለ ካራክተር ያለውም ግብ ጠባቂ ነው። ሜዳ ውስጥም በጣም ከፍተኛ ጥቅም እየሰጣቸው አንዳንዶቹን ጨዋታዎች ያልተሸነፉት በራሱ ነው ማለት ይቻላል። በሱ ምክንያት ለምሳሌ አሰልጣኙ እኔ አሁን እዚህ የቸገረኝ የኢጎ ነገር ነው ምናምን አሉ። በቫይካስ ከራዮ ቫይካኖ ጋር ከተጫወቱ በኋላ አቻ ነበር ያለቀው ጨዋታ። እንዴት 4-1 እንዳላለቀ ማይገባሽ ማለት ነው። እንዴት ቫይካኖ 4-1 እንዳላሸነፈ ማይገባሽ ጨዋታ ነው። ግን አንድ ሚስጥር ነበረው። ግብ ጠባቂ ነው። ብዙዎቹን
ሙከራዎች ያዳ ነው። ባርሴሎና ተሸንፎ አይቻቃለው ሌሎች ጨዋታዎች ላይ ግን እንደዛ ደካማ ሲጫወት አላየሁትም በዚህ ሲዝን። አሰልጣኙ በሙሉ በቃ በጣም የተበሳጩበት ከሴፕቴምበር ኢንተርናሽናል ብሬክ በፊት የነበረው ጨዋታ ይመስለኛል። እና አሁን ደግሞ ባለፈው ከቪያሪያል ጋር እንግዲህ ሌሎች ብዙ ጨዋታዎች ላይ እንዲህ አይነት ብዙ ሙከራዎችን ሲያድን ያየንበት ነው። ስለዚህ በቅርብ ጊዜ ጃንዋሪ 3 ነው መሰለኝ ጨዋታ የሚደረገው ግን እስካሁን ድረስ ባሉበት ስፍራ ላይ ለመሆናቸው የዚህ ግብ ጠባቂ አስተዋጽኦ በጣም ከፍተኛ ነበር። ቴር ሽቴገን በጃንዋሪ ካለቀቀ ዓለም ዋንጫ ያልፈዋል በቃ። ምክንያቱም አሰልጣኝ ወስነዋል። ቁጥር 1 ግብ ጠባቂ ጆዋን ጋርሲያ ነው ብለዋል። ቮይቼክ ቼዝኒ እስከ 2027 ድረስ ኮንትራት ሲሰጡት ሶስተኛ ግብ ጠባቂ ላይ ያደርጉት አይመስለኝም። ባለፈው ክረምት ኮንትራቱን እንዲያቋርጥ ብዙ ጫና ተደርጎበት እንደነበር እናስታውሳለን። ቅድም ሳ መግቢያሽ ላይ እንዳነሳሽው የባርሴሎና የግብ ጠባቂዎች ጉዳይ በቴር ሽቴገንና በክለቡ ሹማምንት መካከል የነበረው ልዩነት የጎላ ነበር እና አሁን በቀደም ቢያሰልፉትም እንዲሁ ለዚሁ ጨዋታ ነው እንጂ ቁጥር 1 ማን እንደሆነ ግልጽ ነው ብለዋል ጆዋን ጋርሲያ። ስለዚህ ዓለም ዋንጫ ላይ ለጀርመን ብሔራዊ ቡድን መሰለፍ የሚችል ከሆነ በቅርብ ጊዜ እንደ ባውማን አይነት ግብ ጠባቂዎችን ነው ሲጠቀም የነበረው አሰልጣኝ ጁሊያን ናግልስማን። ቴር ሽቴገንን እንዲመርጠው የግድ በውሰት ይሁን በሆነ መንገድ ከባርሳ አሁን ከሳምንት በኋላ በሚከፈተው የዝውውር ጊዜ መልቀቅ አለበት። የአሰልጣኙ ምርጫ ስለሆነ ብቻ ሳይሆን የአሰልጣኙ ምርጫ ትክክል እንደሆነ የሚያሳይ ብቃት በየጨዋታው እያሳየ ስለሆነ ብርሃን ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።